ሌን ይዤ መጥቻለሁ አዲስ አበባ ሁሉ ድረስ። ኦኬ እዛ ነበሩ ማለት ነው? አዎ እዛ ነበሩ። ልጁ የብሩክ ነው። የብሩክ ነው? ምን ማለት ነው? የብሩክ ነው እርግጠኛ ነኝ። ምን ማድረግ ዲኤንኤ ውስጠኝ እኔ ካላየሁ አላምንም። ቤተሰብ ልጁ የብሩክ ነው እያለ ነው። ወይኔ ይሄንን ማመን አልችልም። ብሩክ አለማየሁ እዴ ቤተሰብ ብሩክ አለማየሁ ይላል ዲኤንኤው። ምን ማለት ነው? ትክክለኛ አረጋግጬ ነው የመጣው አዲስ አበባ። እሺ ይሄ ነገር ሄኖክ ያውቃል? ይሄ ልጅ አባት አንተ ሆነ ከተገኘ እውነቱን ቆሻሻ ሰው ነው አንተ ምናምን አትበል። ልጁ ሄኖክ በጣም ልጁ የሄኖክ ልንገርህና የብሩክ ነው። ጸጉሩን ፈልጌ አዲስ አበባ ላይ አግኝቼ ትክክለኛ ቦታ አስመርምር አረጋግጬ አምጥቻለሁ። ዴን አሁን እሺ ከዚህ ውጪ ምንም ማድረግ ዴን ነው አይደለም። አንተ ልጅህ ብትመጣ አታገኝም። እሺ ምን ማለት ነው? አንተ ያማል ማለት ነው። እኔ ለምን ምን ያስነካል? ያማል አታስብም? ምን ማለት ነው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የኛ ውድ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ አለን ክብስፋ ያው ፋሚሊ ዛሬ በአዲስ ነገር ነው የመጣሁት። ይሄ ቪዲዮ እንድታዩት የምፈልገው እውነትን ፈላጊና እስከዛሬ ድረስ የልጁ አባት ማን ነው የሚለው ጥያቄ አይምሯችሁ ላይ ሲመላለስ ስለነበራችሁ ውድና እንቁ ቤተሰቦቻችን ነው እና ይሄንን እውነት ደግሞ ማወቅ አለባቸው ብላችሁ ለምታስቡ ሰው በሙሉ ሼር እያደረጋችሁ ቪዲዮን ጀምሩላችኋለሁ። ምንድነው ያው እያነጋገረ ነበር። ሰሞኑን ትንሽ ከቪዲዮ ጠፍተን ነበር። ይሄን ጉዳይ ለማስተካከል ማለትም የልጁን አባት ማን ነው የሚለው ዲኤንኤውን ለማስተካከል ሄኖክና የኢየሩስ አባት በመስራት ላይ ይገኙ ነበር። በዚህ ሰዓት ደግሞ የኢዩ አባት ሰሞኑ ሙሉ ለሙሉ ፕሮሰሱን ለማስተካከል ወደ አዲስ አበባ ሄዶ ነገሮችን በሙሉ ጨርሶ በማገባደድ ላይ ነበርና ያንን ለማስተካከል ደግሞ ዛሬ ላይ ይዤ መጥቻለሁ፣ የልጁን እውነተኛ አባት ይዤ መጥቻለሁ ብሏል። ማን ነው የልጁ እውነተኛ አባት የሚለው ዛሬ በዚህ ቪዲዮ የምናይ ይሆናል። በነገራችን ላይ እኔ በጣም ጨንቆኛል ቤተሰብ። ምክንያቱም የዚህ ልጅ እውነተኛ አባት በጣም ብዙ ሰዎች ላይ የሚፈጥረው ሰላም አለ፣ የሚፈጥረው ረብሻም አለ። ይሄ ልጅ የብሩክ ሆነ ምናልባትም እና ሃይሚና ብሩክ ህይወት ላይ በጣም ትልቅ ረብሻ ሊፈጥር ይችላል። ለሄኖክም ከሆነ በጣም ደስ የሚል ደስታን ሊፈጥርለት ይችላል። የቢኒም ከሆነ በዛው ልክ ሁለቱ ልጁን ስለሚፈልጉት ብዙ ነገሮች እንትን ስላደረጉ ይሄ ልጅ ከነሱ ከሁለታቸው ባያልፍ በጣም ከማንምና ከምንም በላይ ደስ የሚለኝ እኔ ነኝ። ግን የሆነ አይመስለኝም ቤተሰብ። ምክንያቱም ጋሼ ሲነግረኝ በጣም ደስ ብሎት ነበር። ዝም ብላችሁ ትለፈልፋላችሁ የልጁን እውነተኛ አባት ለማንኛውም ዛሬ ካሜራ ይዘህ ጠብቀኝ ወደ ሚዲያ አውጣለሁ አጋልጣለሁ ብሎኛል። ብቻ ማን እንደሆነ ከናንተ ጋር አብረን የምናየው ይሆናል። በጣም ጨንቆኛል ቤተሰብ በዚህ አጋጣሚ እና ከማንም በላይ ይሄ ልጅ የብሩክና የእንትና ማለትም የሄኖክና የቢኒ ቢሆን ከማንም በላይ በጣም ደስ ይለኛል። ምክንያቱም በጣም እየፈለጉት ነው ዛሬ ላይ። እኔ እንጃ ልጁ የቢኒም ከሆነ የሄኖክ የብሩክም ከሆነ ሄኖክ ጤነኛ ይሆናል ብዬ አላስብም። በቃ 100% በልጁ እርግጠኛ ነው። ለልጁ ሙሉ ለሙሉ ልብስ እስከ መግዛት እቃ ምናምን እስከ መግዛት ሙሉ ፕሮሰሱን ጨርሷል ቤተሰብ። ምክንያቱም ዲኤንኤ ሲረጋገጥ ልጁ እርግጠኛ ነኝ የኔ ነኝ ብሎኛል። እሱ ደግሞ በዚህ አጋጣሚ እዚህ ስላልሆነ ነው ዛሬ ራሱን ላገኘው አልቻልኩኝም። ብቻ ከሁለታቸው ባያልፍ በጣም ደስ ይለኛል። ምክንያቱም ይፈልጉታል፣ የልጁን አባት መሆን ይፈልጋሉ እነዚህ ልጆች። ብቻ እኔ እንጃ። እሷ ደግሞ እያለች ያለች የብሩክ ነው እያለች ነው። አባትየዋም እኔ እንጃ ዛሬ ውጤት ይዤ መጥቻለሁ ብሏል። እውነትም ውጤቱ ካመጣ ወደ እናንተ የምናሳየው ይሆናል። ለአቡኪ ደውይለት አባትየውንም ይዘውና ብየዋለሁ። እዚሁ ከእናንተ ጋር አብረን የምናየው ይሆናል። እስካሁን ሊመጡ አልቻሉም ቤተሰብ። ያው እነሱ ናቸው መሰለኝ። ብቻ እኔ በጣም ጨንቁኛል ቤተሰብ። ማለት ይሄ ልጅ ምን አለ የቢኒ ወይም ደግሞ የሄኖክ ቢሆን ደስ ይለኛል። ከማንም በላይ ደግሞ ሄኖክ ለፍቶበታል በዚህ ልጅ ካሳለፈው ህይወት አንፃር ሳስበው መለስ ብዬ ያሳለፈውን ህይወት ለሄኖክ ይገባዋል ብዬ አስባለሁ ቤተሰብ። ምናልባትም በቃ ብቻ የተሻለውን ከምንም በላይ ውጤቱ ሲመጣ ነው። ማናችንም መፍረድ አንችልም። እነሱ መጥተዋል። ወንድሜ ብራዘር ሰላም ነው? እንዴት ነው? እሺ ሰላም ነው ጋሽ? እንዴት ነው? ሰላም ነው? ቁጭ በሉ እሺ ጋሽ። እንዴት ነው? ሁሉ ሰላም አለኝ። ከቢስፋ ያው ካሜራ ብቻ ነው የጠበቅኳችሁ ባሉኝ መሰረት። አብኪ ነኝ እዚህ ጋር እና ቤተሰብ ያው እነሱም መጥተዋል። ያለውን ነገር ነግሬያችሁ ነበር ከዚህ በፊትም። እኔ እስካሁን ምንም ጋሽዬንም አላገኘሁትም አቡኪንም አላገኘሁትም። ሁለታቸውንም ከእናንተ ጋር ባገኘሁ የተሻለ ነው ብዬ አስባለሁ። የሚፈጠረውን አብረን የምናየው ይሆናል። እንኳን ደህና መጡ። በዚህ አጋጣሚ ጋሽዬ እንኳን ደህና መጡ። ዛሬ የመጣሁት ዴን ይዤ ነው የመጣሁት። የልጁን ዲኤንኤ ማለት ነው? አዎ የልጁን ዲኤንኤ ይዤ ነው። ከየት ከመቼ እንዴት አስመረመሩ? መቼ አስመረመሩ? ከየት አስመረመሩ? እንዴት አስመረመሩ? ባለፈው ተመርምሯል። ዴን ይዤ መጥቻለሁ አዲስ አበባ ሁሉ ድረስ። ኦኬ እዛ ነበሩ ማለት ነው? አዎ እዛ ነበሩ። ልጁ የብሩክ ነው። የብሩክ ነው? ምን ማለት ነው? የብሩክ ነው እርግጠኛ ነኝ። ምን ማድረግ ዲኤንኤ ውስጠኝ እኔ ካላየሁ አላምንም ቤተሰብ። ልጁ የብሩክ ነው እያለ ነው። ወይኔ ይሄንን ማመን አልችልም። ብሩክ አለማየሁ እዴ ቤተሰብ ብሩክ አለማየሁ ይላል ዲኤንኤው።
ምን ማለት ነው? ትክክለኛ አረጋግጬ ነው የመጣሁት አዲስ አበባ። እሺ ይሄ ነገር ሄኖክ ያውቃል? ሄኖክ አያውቅማ። ከመቼው እሺ ይሄ ነገር ፈጠረብኝ ማለት እንዴት ነው ያለሱ ልታሰር የቻልከው? አይ ግድ ይላል። እኔ እጄ ለማረጋገጥ ስለፈለኩ። እሺ ይሄንን ዲኤንኤ ኢየሩስ አይተዋለች? አዎ አይተዋለች። አዎ ምን አለች? እሺ ይሄንን በመታይ ፈሳሽ ሂድና ይሄንን ግለጽላችሁ ብላኝ ነው። እሷ ልካህ ነው ማለት ነው? አዎ እዩት ቤተሰብ በቃ እኔ በጣም ግራ ገባኝ። እንዴት ሊሆን ቻለ? ቆይ በቃ ልጁ የብሩክ ነው። ከዚህ በላይ መረጃ አለ እንዴ? እርሶ ትልቅ ሰው ነው። ይሄ እንደዛ አትበል አይደለም። ታውቃለህ ይሄ እኮ እንትን ሊሆን አይችልም። ይሄ እኮ ማንም ይሰራዋል። አሁን ኮፒ የተደረገም ሊሆን ይችላል። ሲቀጥል ደግሞ ኮፒነቱ እንዳለ ደግሞ እዚህ ጋር ምንድነው መሰለህ ፊርማ አለ ቤተሰብ የብሩክ ስም አለ እዚህ ጋር የልጁን ውጤት አለ 99% የብሩክ መሆኑን ነው የሚያሳየው ዲኤንኤ። ይሄ ነገር ግን እኔ አላምንበትም ቤተሰብ። ምን ማለት ነው? ትክክለኛ ነው። የውሸት እንትን ይዤ አልመጣሁም። የውሸት ወረቀት ትክክለኛ ኖርማል የሆነ ዲኤንኤ ነው። ብሩክ በጣም ይሄንን አርገው ከሆነ ልጁ የብሩክ ነው። በጣም አይደለም ይሄ እያየው እኮ ነው እንዴ 99% ይኸው ታታረጋ ከነ ሜዲካሉ ማተባለው ቤተሰብ። ከዚህ በላይ መረጃ ይሄንን ራሱን በፎቶ ለቅላችኋለሁ ዛሬውኑ ማለት ነው። ምክንያቱም እናንተ ሰላላያችሁ ልታምኑ አልቻላችሁም አይደለ? በፎቶ ራሱን ለቅቄ ለእናንተም ለቅ ይሆናል። ብሩክ ይሄንን ታረጋለህ ብዬ አላሰብኩም። ፋዘር ምን ያሰጣው ይሄንን እንትን በምን እንዴት ሊያገኙሻሉ? የሱን እንትን በምን ወሰዳችሁ? ቀደም ሲል በተመረመረው መሰረት ነው ይሄንን ያገኘው። ቀደም ሲል ከሱ ከየት አገኛችሁ? በምን በፀጉሩ ነው የወሰዳችሁት? በደም ነው የወሰዳችሁት? በፀጉሩ። የት አገኙት ፀጉሩን? እሺ ማለት የብሩክን ፀጉር አዲስ አበባ የት? አዲስ አበባ ፀጉር ቤት። ወይኔ በጣም ይሄ ነገር ሪል ከሆነ እኔ እንጃ ለምን አልችልም። እኔ ምናልባትም ሄኖክ ይሄን ነገር አይቶት ከሆነ በቃ መቆም የለብህም እላለሁ። በጣም ብሩክ እኔ እውነትም ይሄ ልጅ አባት አንተ ሆነ ከተገኘ እውነቱን ቆሻሻ ሰው ነው አንተ ምናምን አትበል። ልጁ ልጁ የሄኖክ ነው ልንገርህና ማለት የብሩክ ነው። ፀጉሩን ፈልጌ አዲስ አበባ ላይ አግኝቼ ትክክለኛ ቦታ አስመርምር አረጋግጬ አምጥቻለሁ። ዴን አሁን እሺ ይሄ ከዚህ ውጪ ምንም ማድረግ ይሄ ዴን እርግጠኛነቱን በምን ማረጋገጥ እንችላለን? ምን ማስረጃ አለን? ቆይ አይደለም ምን ማስረጃ አለን? አሁን ይሄ ብሩክ ያውቃል ይሄ እንደሆነ ብሩክ ያውቃል ይሄ እንደሆነ ብሩክ አወቀ አላወቀ እኮ አይደለም። አንተ ማስረጃ ከዚህ በላይ ምን ትፈልጋለህ? ቆይ ማስረጃ የማንንም ፀጉር አንስተው ስላስመረመሩ ነው አይደለም። የማንንም ፀጉር እኮ የብሩክ ነው ሊል አይችልም። የብሩክ ነው አይደለም። ይኸውልህ እውነተኛ የልጁ አባት 99% የራሱ ነው እያለ እኮ ነው ብሩክ አለማየሁ ይላል እዚህ ጋር። ከዚህ በላይ ምን መረጃ አለ? ስለዚህ ዲኤንኤ በእርግጠኝነት ብሩክ አያውቅም። እርሱ አሁን ቅድም ላይ ሲነግሩኝ የቢኒያም ነው ይላል የሄኖክ ነው ይላል ብዬ እየጠበቅኩኝ ነው። ይገርማል። ግን አሁን የብሩክ እኔ ቤተሰብ እዚህ ጋር ከማን ጋር መሆን እንዳለብኝ አላውቅም። ማለት እዚህ ጋር አባታችን አሉ ዲኤንኤ ለማሰራት ጊዜያቸውን ሰውተው አዲስ አበባ ድረስ ለፍተው የብሩክን ዲኤንኤ ለማግኘት ብዙ መስዋዕትነት ከፍለው እውነተኛ ዲኤንኤ ይዘውልን መጥተዋል። ይሄ ነገር አለመቀበል አልችልም። እዚህ ጋር ደግሞ አቡኪ ምን ይላል? ይሄ ነገር የቢኒ ሊሆን የብሩክ ሊሆን አይችልም ወይ ደግሞ ኮፒ ነው ስካም ሊሆን ይችላል እያለኝ ነው። ይሄን የምቀበልበት ነገር ደግሞ የለም። እዚህ ጋር ማህተብ አለ። የዋናው የእንትኑ የሆስፒታሉ ማህተብ አለ። የሚሰራል እኮ ማህተም ተከፍሎ የሚሰራል ማህተም እኮ ተከፍሎ የሚሰራል። አንተ ልትል ትችላለህ። ይሄ ግን ትክክለኛ የሆነ ማህተም ነው ተረጋግጦ 99%። እሺ እናንተ ከብሩክ ምን እንደፈለጋችሁ ብዙ ነገሮች እኔ ሰምቻለሁ። ውስጥ ለውስጥ እዚህ ካሜራ ላይ ማውራት ማልፈልገው ከብሩክ የፈለጋችሁት ብዙ ነገር አለ እና ያንን ነገር ለማግኘት ስትሉ ማታረጉት ማትገቡበት ቦታ የለም። ይሄንን በደንብ አረጋግጬ አነግራለሁ። እሱ አረጋግጥ ይችላል ማረጋገጥ። ነገር ግን እኛ አረጋግጠን በህጋዊ እንትን አቅርበናል። ልጁ የብሩክ ነው የብሩክ በጣም ማለት እኔ ይሄ ነገር ትክክል ነው። ትርሱም እንደ አባት ትልቅ ኃላፊነቱን ተወጥቷል ብዬ አስባለሁ። በዚህ አጋጣሚ ብሩክ ዝምታን መስበር አለብህ። በቃ ዛሬ ትክክለኛው ሰዓት ነው። ሃይሚን የምትወዳት ከሆነ ድንገሮት አንተ ምን እየሆንክ ነው? ወይ ያማል እንዴ? ተረጋጋ እንጂ እርግጠኛነቱ ያልተረጋገጠ ከዚህ በላይ ምን ተረጋገጠልህ? ስማኝ ከየትም ሆስፒታል ከየትም እንትን ተከፍሎ ሊሰራ ይችላል። ይሄ ዲኤንኤ ማለት ነው አይደለም። አንተ ልጅህ ብትመጣ አታገኙትም። እሺ ምን ማለት ነው? አንተ ያማል ማለት ነው። እኔ ለምን እንዴ ይሄ ወደ ምን ያስነካል? ያማል እንዴ? አታስብም? ምን ማለት ነው? ይሄ ሲያስጠላ በእናታችሁ አለሽ ሌላ ኮፒ ተደረገ አለ ቤት። በቃ ቤተሰብ እሱ ቀዶት ነበር። ያው እንደምታዩት ማለት አንዳንዴ እውነትን ለማውጣት እስከመጣን ድረስ የምንፈልገው ብቻ አይደለም መቀበል ያለብን። ይሄ እውነት ሊሆን ይችላል፣ ያኛው እውነት ሊሆን ይችላል። እንዴ ማናችንም እኮ ፍጹም አይደለንም አይደለ? እኔ ብሩክ ዛሬ ፍጹም ነው ከኢየሩስ ጋር አብሮ አይተኛም አልልም በፍጹም።
ወንድ ልጅ ነው፣ ስሜት አለው። ሁላችንም ስሜት አለን። ተሳስቶ ይሄንን አብሯት ለአንድ ቀን ተኝታ ሊሆን ይችላል፣ ተኝቶ ሊሆን ይችላል፣ ብሩክ በስተትም ሊሆን ይችላል፣ አስክራውም ሊሆን ይችላል እያልኩ ነው በዚህ አጋጣሚ። ለዚህ ስህተት ደግሞ ሁለት እናቶች ሴቶች መጎዳት የለባቸውም ብዬ አስባለሁ። እዚህ ጋር አየሩስ በጣም ብዙ መስዋዕትነት ከፍላለች። እንዴ የእናንተ ስድብ ችላ የእናንተ ጫናን ችላ የልጁ እውነተኛ አባት ብሩክ ነው እያለች ነው። ይሄን እውነት ለማውጣት እስከመጣን ድረስ ይሄንን ዲኤንኤ ይዘን ሄኖክ የሚያመጣው ዲኤንኤ ራሱ ዲኤንኤ ያለ እያሰራ ነው፣ በየግድ እያሰሩ ነው። የሱንም አብረን አይተን እውነትም ይሄ ልጅ የብሩክ ከሆነ እኔ ካሁን በኋላ የብሩክ መሆኑን እርግጠኛ ኮንኩኝ ለሃይሚዬ በጣም ነው ማዝነው። ምክንያቱም እያመነችው ነው እስከዛሬ ድረስ እና በዚህ መሀል ደግሞ ይሄ ልጅ የብሩክ ሆኖ ከተገኘ እኔ እንጃ ለሚገጥም ነገር ብሩክ ራስ ብትዘጋጅ ደስ ይለኛል። ዝምታን ደግሞ መስበር አለብህ። በቃ ትክክለኛው ሰዓት ዝምታን የምትሰብርበት ሰዓት ዛሬ ነው። ምክንያቱም ይሄ ልጅ ያንተ ከሆነ አምነት መቀበል ነው እንዴ። ሃይሚ እኮ እንደዚህ አይነት ሰው አይደለችም። የምትቀበል ልጅ እኮ ነች አይደለም። ወልዳ የምትወድ ከሆነ 50 ልጆች ሰብስበው ብትመጣ ትቀበላለች፣ ፍቅርን ብቻ ስለምትፈልግ ማለት ነው። አንተ ነገር ግን ነገሮችን ወደዛ ገፍተህ በቃ እንደዚህ ተዘጋግቶ መኖር አይችሉም እንዴ። ልጅቷ ቡታጅራ መግባት ትፈልጋለች፣ ሰላማው እየተረበሸ ነው በዚህ አጋጣሚ ማለት ነው። እንዴ አንተ ለነገሮች ዛሬውኑ መልስ ካልሰጠ ነገ ደግሞ ሌላ ነገር ይዞ ቢመጣል። ፕሊስ ብሩክ ቶሎ ፈጥነ መልስ መስጠት አለብህ ስለዚህ ልጅ። ይኸው ዛሬ ላይ እና ብሩክ በጣም ተኝታል። ነግተ ለልጅ የሆነ ነገር ማድረግ አለብህ ብዬ አስባለሁ። እና እንዴት ነው ማለት ይሄ ነገር መስራት ይችላል? እኔ አሁን ልንገራችሁና ይሄንን ዲኤንኤ ለማውጣት አዲስ አበባ ስንት ጊዜ ተጉላልቼ ነው ይሄን ዲኤንኤ አውጥቼ የብሩክ መሆኑን አረጋግጬ ይዤ መጣሁ። ኦኬ። ስለዚህ ብሩክ በትክክለኛ ልጅ ነው። ልጅ ተቀብለ የምታሳድግ ከሆነ አሳድግ በስርዓቱ፣ የማታሳድግ ከሆነ በህግ ጠይቃለሁ ማለት ነገሩን ወደ ህግ ሊወስዱት ባለው ነው። ወደ ህግ ሊወስዱ ነው። በጣም ማዝናለሁ ብሩክ፣ ላንተ በጣም ነው ማዝነው። ምክንያቱም ህግ ይችላል ዛሬ ላይ በህግ አይደለም ብዙ ነገሮች ማድረግ ትችላላችሁ አውቃለሁ። ግን ይሄ ነገር ወደ ሌላ ነገር ሳያመራብህ ቶሎ መልስ መስጠት አለብህ። አንተም መክሰስ ትችላለህ። እውነትም ይሄ ልጅ እውነተኛ ዲኤንኤ ያሰርተ ያንተ ካልሆነ መክሰስ ትችላለህ። ይሄ ነገር ግን ያንተ ልጅ ከሆነ ዛሬ ሌላ ነገር ውስጥ ትገባለህ። እሺ ማለት እንዴት ሊያገኙ ይችላሉ? ይሄንን ዲኤንኤ በጣም ይከብዳል። የብሩክን ጸጉር ማግኘት በቀላሉ የሚቻል ነገር አይደለም። በስንት ውጣ ውረድ ደክሜ ነው አዲስ አበባ ላይ ጸጉር ቤት ዘወትር የሚስተካከልበት ጸጉር ቤት ሁሉ ሄጄ እንደመጣ ሁሉ መቼ እንደሚመጣ በዚህ ሰዓት መጣ ምናምን ሁሉ ብለውኝ ሁሉ ሄጄ ጠብቄ በስውር ጠብቄ ነው ጸጉሩን ላገኘ ቻልኩት። ኦኬ። ስለዚህ ተመረመረ፣ ዲኤንኤ ይዤ መጥቻለሁ። ትክክለኛ ልጁ የሱ ነው። እንዲያውም ወስዶ ልጁን ቢያሳድግ በስርዓቱ ደህና መሰለኝ። የማያሳድግ ከሆነ እኔ ወደ ህግ ቦታ እሄዳለሁ። ማለት ህግ በዚህ ሰዓት እኔ እንጃ ይቀበላቸዋል ብዬ አላስብም። ምክንያቱም እሱ በሌለበት ራሱ ዲኤንኤ ማድረጋችሁ የሚያስጠይቃችሁ ነገር ነው ጋሺ እዚህ ጋር ማለት ነው። እኛ መረጃውን ለመያዝ ነው። መረጃውን ለማወቅ ነው። በጣም ሙሉ ቀምረውበታል ቤተሰብ። እኔ በዚህ ጋር እኔ ማንን መወገን እንዳለብኝ አላውቅም። ዛሬ ላይ ራሴን እንደ አንድ ተራ ኦዲየንስ ነው እያወራሁ ያለሁት። በቃ በጣም አዝናለሁ። በጣም ከማንም በላይ ደግሞ እያሳዘነችኝ ያለችዋ አንዲት ሴት አለች ሃይሚ። ላንቺ በጣም ነው ማዝነው። እውነትም ይሄ ልጅ የብሩክ ከሆነ ህይወትሽን ነው የሚያመሰቃቅለው ይሄ ነገር ማለት ነው። ምክንያቱም ያልጠበሽው ነገር እመኝን ችግር የለውም ይሄ ልጅ የኔ አይደለም ብሎሽ ነው ዛሬ ላይ ከሱ ያለሽው። ግን እውነትም ይሄ ነገር ብሩክ ያንተ ከሆነ በጣም የምታሳፍር ሰው ነው፣ በጣም ቅሌታም ሰው ነው። ግን ይሄንን ምለ እውነትም ይሄ ዲኤንኤ ያንተ መሆኑን በራስህ ከተረጋገጠ ነው። ዝም ምትል ከሆነ የዝምታ መልሱ እውነት ነው። በቃ አሁንም ዛሬም ዝም ምትል ከሆነ እውነትም ይሄ ልጅ ያንተ ነው ማለት ነው። በቃ ከዚህ በላይ ምንም ልናመጣልህ አልችልም። ጋሺ በጣም ላደረጉልን ነገር ከልብ እናመሰግናለን። ካሁን በኋላስ ምን ለማድረግ ወሰናችሁ? ማለት ለምሳሌ ይሄ ልጅ ብሩክ ቢቀበል ማለት ሌላ የሚፈልጉት ነገር አለ ወይስ ልጁን ብቻ አምኖ እንዲቀመጥ ነው ፈልጉት? ልጁን አምኖ ይቀበል፣ ልጁን ያሳድግ በስርዓቱ እንደ አባትነት። ለምን ማለት ገንዘብ ከፈለጋችሁ ገንዘብ እየላከ ለምን ኢየሩስ ጋር አይሆንም? መጀመሪያ ይቀበል፣ ልጁ መሆኑን አምኖ ተቀብሎ ያ በኋላ የሚደረስበት ነው። አይ ምን እንደው ታውቃላችሁ፣ አሁን ህይወት አለ በሱና በሃይሚ መካከል ደስ የሚል ፍቅር ህይወት አለ። ማንም ሰው የሚቀና እርሱ ራሱ ያውቃሉ። እንደ ቡታጀራ ነዋሪ የነሱን ፍቅር የማያውቅ ሰው የለም። እነሱ ደግሞ ሲለያዩ ትንሽ አይደብሮትም? እሺ እርሱ ይሄ ነገር ደግሞ እነሱን ያለያያል። ልጁን የሚያሳድግበት ብር አይደለም ሱ ብዙ ሰዎች ሊሰጧቸው ይችላሉ። ዛሬ ላይ ብሩክ ራሱ ምንም ችግር የለበትም በብር ማለት ነው። ይሄ ነገር በብር መፍታት ከተቻለ እውነትም አቡኪ እያለ ነበር ከሱ የምትፈልጉት አቃለው ብር ነው እያለ ነበር። እውነትም ያ ነገር ፍላጎታችሁ ከሆነ ችግር የለውም፣ በውስጥ ለውስጥ መጨረስ እንችላለን። መጀመሪያ ልጁን አምኖ ይቀበል፣ ከዛ በኋላ ሌላው ነገር በኋላ ይደረስበታል። በብሩም ዋናው መቀበሉና ማመኑ ነው ዋናው። ብሩ በኋላ ይደረስበታል።
አሁን የሱን ማመንና መቀበል ምን አስፈለገ? ልጁ ማድረጉን አንድ ይፈልግ ግድ ይላል። የማን የተባለ ልጁ አንድ አቋም ይዞ ልጁን ይመንና ይቀበል። አይ እኔ ለብሩክ አይደለም እያዘንክ ያለሁት ቤተሰብ ማለት ይሄ ነገር የዚህ የልጁ ውጤት በጣም ሃይሚን ይረብሻታል። በጣም በቃ የምታምነው ሴት በዛ ላይ ጤንነቷ ጥሩ አይደለም። በሰዓት ደህና አይደለችም እኮ ያለችበት ሁኔታ እየታመመች እኮ ነው። ይሄንን ሁሉ ያየ ደግሞ በቃ ለነገሮች መልስ መስጠት አለብህ። ለምን በውስጥ አትወሩም ከኢየሩስ ጋር ይሄን ነገር እንድታስቆም የምትፈልገው ነገር አርግላትና በቃ ልጁን የማንም ነው ትበል እንጂ በዚህ ከቀጠለ በጣም እየደበረኝ ነው ጋሽ። በጣም የሚሰማ ነገር እንደ እውነት ምን ማለት ነው? ከዚህ ውጪ ያረጋገጥ ካደ ትክክለኛውን በሕክምና አረጋገጠ ዴን አቀረብኩ ትክክለኛ መሆኑን አረጋገጥኩ አቀረብኩ። ከዛ በላይ ምንም ማድረግ አልችልም። ያለኝ እኔ ጨርሻለሁ። አይ ከልብ እናመሰግናለን ለዚህ እንትኖች ላመጡልን ዲኤንኤ። ምክንያቱም ዲኤንኤው ቀዶታል እንዳሉኝ ከሆነ ኮፒው አለ ብለውኛል ቤት አለው። ያንን ይዘው ብዙ ነገሮች ማድረግ ይችላሉ። እንዳየነው ያው የልጁ አባት ብሩክ ነው ብሏል ጋሽዬ። በአፍ ብቻ አይደለም ያሉን ዲኤንኤውም አስቀምጠውልናል አምጥተውልናል። ይሄን ዲኤንኤ ደግሞ ካላመናችሁ እዚህ ፎቶ ላይ ማስቀምጥላችሁ ይሆናል የብሩክ መሆኑንና 99% ከነ የት ሜዲካል እንደተደረገ እና የቢሮ ቁጥሩ ሳይቀር ነው የተገለጸው። ይሄ ነገር ደግሞ እንጃ ዶክተሮች ይሄን ፌክ ይሰራሉ ብዬ አላስብም። ምክንያቱም ዲኤንኤ ማለት የሰው ህይወት ነው ቤተሰብ። እዚህ ጋር አቡኪ እንዳለው ምናልባትም ተከፍሎት በብር ነው ያስተካከሉት እንዳልል እና ይሄ ነገር ምንድነው አቡኪ እንዳለው ሙስና ነው ደግሞ እንዳልል በሙስና ደግሞ የሚሆን ነገር አይደለም ቤተሰብ። ሙስና አይደለም ይሄ በሙስና የተሰራ ስራ አይደለም። ይሄ ስራ ትክክለኛ በህጋዊና ህጋዊ የሆነ ሆስፒታል ሄጄ ነው አረጋግጬ ዲኤንኤውን ያቀረብኩት። ስለዚህ በትክክለኛ ባቀረብኩት መረጃ መሰረት ልጁን ተረክቦ ያሳድግ ስርዓቱን ይዞ ማሳደግ ይገባዋል። አለበለዚያ የመጨረሻ እንትን ነው። እኔ ጨርሻለሁ ከዚህ በኋላ። እሺ በቃ ከልብ እናመሰግናለን። እሺ ጋሽ ያው ቤተሰብ ያሉትን ሰምታችኋል ሁላችሁም። በቃ እኔ እንደ አባትነትም አልፈርድባቸውም፣ ኃላፊነታቸው ተወጥተዋል ብዬ አስባለሁ። ግን እዚህ ጋር በሙስና ብቻ የሚሰራ ነገር አይደለም። ይሄ ነገር ሳይው ኢንተርናሽናል እንትን ነው የተሰራው። ዲኤንኤ የተሰራበት ሙሉ ፕሮሰሱ አለ። ይሄ ነገር መጠየቅ ይችላል። እውነትም ይሄ በሙስና ከሆነ ራሳቸው የሰሩ ሰዎች የሚጠየቁበት ነገር ነው። የልጅ ህይወት ስላለው ማለት ውስጥ ላይ ልጅ ብቻ አይደለም የልጁን ህይወት ነው። ከዚህ የልጅ አባት እንትን መዋሸት ማለት በጣም ከባድ ነገር ነው፣ ሊሆን የማይችል ነገር ነው። እውነትም ይሄ ልጅ የብሩክ ከሆነ ብሩክ በጣም አዝኜባለሁ። ሃይሚም በጣም ጽናቱን ላንቺ ይመኝልሻለሁ። በጣም ይከብድሻል አውቃለሁ ይሄን ነገር ለመቀበል። በዚህ ህመምሽ ላይ ደግሞ ይሄ ነገር ሲሆንብሽ በጣም ነው ማዝነው። ባይሆን ከማንም በላይ ደስተኛ መሆኑ እኔ ነኝ። ብቻ መልካሙን ሁሉ ላንቺ ይመኝልሻለሁ ሃይሚዬ። ብሩክም እባክህን ስምን ማዝራት ይኖርባል። በቃ እውነትም የኔ ልጅ አይደለም ካልክ ዛሬ አልነበረም ዲኤንኤ ማሰራት የነበረብህ። ትላንትና እዚህ ቡታጀራ ውስጥ እያለ ከመውጣት በፊት ዲኤንኤ ማሰራት ነበረብህ። ያኔ ለምን ማሰራት ፈራሽ? እኔ በጣም ግራም የሚገባኝ ነገር ቤተሰብ ይችላል እኮ ምንም ነገር የሚከብደው ነገር የለም። ዛሬውኑ ያኔ እዚህ ቡታጀራ ያንተ ልጅ ነው ሲባል ልጁ ከመወለዱ በፊት ሆነ ከተወለደ በኋላ ማሰራት ይችላል እንዴ? ብዙ ሰዎች እኮ አሉት ቡታጀራ ላይ እነ ሀባሉ ብዙ ልጆች አሉ። እሱን ማገዝ የሚችሉ ልጆች አሉ፣ ቤተሰቦቹ አሉ አይደለ እንዴ? እኔ ዛሬ አሰራለታለሁ እኮ ምን ችግር አለው እንዴ? ጸጉሩን ቢልክልኝ እና የልጁን ፕሮሰስ ቢሰጠኝ ይሄን ነገር ዲኤንኤ ያሰራልኝ ቢልኝ አሰራለታለሁ። ኃላፊነት አልሰጠኝም። ይሄንን ዲኤንኤ ያሰሩት ኢየሩስና ቤተሰቦቿና ሄኖክን በተቻለ አቅም እያሰራ ይመስለኛል። በይሳት ስለሱ ሙሉ መረጃው የለኝም። ብቻ በዚህ ነገር በጣም የሚደብር ነገር እያረክ ነው ብሩክ። ብትመለስ ይሻላል። ዲኤንኤ እውነተኛ ዲኤንኤ ራስህም ማሰራት ትችላለህ። ዛሬ ማረፈደም እውነትም የልጁ አባት አይደለም የምትል ከሆነ ማለት ነው። ይሄንን ነው ብሎ በያላችሁበት ቸር ቆዩልን።